ለነሱ አይገባቸው እንዴት አምላክ ይሞታል? አምላክ በስጋው ሞተ። ይህንን መቀበል በየዋህነት ይቸግራል። ኢየሱስ እንደሞተ በምን አውቃለሁ ይላሉ። ታየዋለህ ህይወትን ሲቀይር እያላችሁ እና ለእኛ ሲምፕል ለምን ህይወት ስለሆነ ሕያውነቱን ስላየን አሜን። እና አእምሯችንን ሲያነጻ ህይወታችንን ሲቀይር ሲቀድሰን ስላየን ለእኛ ቀላል ግን ጌታን ይረዳን። አሜን። ብርቱ ጎበዞች ስለሆነ አይደለም፣ ጀግና ስለሆነ አይደለም፣ ጀግናው ረድቶን ነው። አሜን ሃሌሉያ። ክብር ለመንፈስ ቅዱስ ለዘላለም ይሁን። አሜን። የሱ ተራዳይነት የሱ እርዳታ ነው በህይወታችን ወደ ደህንነት ያመጣ ወደ ንስሐ ያመጣ። አይገርምም? መንፈስ ቅዱስ ካልወቀሰው ሰው ንስሐ ወዳጅ መመለስ የሚባል ነገር አይቻልም። አሁን ቅድም ስለ መመለስ እየጸለይን ነበረ። መልሰን በአእምሯችን እንመለስ፣ በልባችን እንመለስ ፓስተር ሲያሳየን ነው። እና ያለ መንፈስ ቅዱስ እርዳታ መመለስ የሚባል ነገር የለም። አንዳንድ ሰዎች ስናማክራቸው ከጌታ ቤት እንኳን ባክ ያደረጉ ለምን አትመለስም ምናምን ስንላቸው እንደቀላል ነገር መመለስ እንደዚህ ቀላል ነው ይላሉ። ለካ ጌታ ካረዳ መመለስ አይቻልም። ንስሐ መግባት አይቻልም። መንፈስ ቅዱስ ነው የሚረዳ። አሜን። የእምነት መንፈስ ተብሏል። ስለዚህ በወንጌል አምነን እንድንድን ይረዳል እሱ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 13 ላይ ታገኙታላችሁ። ምዕራፍ 4 ቁጥር 13 ሁለተኛ ቆሮንቶስ የእምነት መንፈስ ተብሎ ተጠርቷል መንፈስ ቅዱስ። አሜን። ክብር ለኢየሱስ ይሁን። ስለዚህ እምነት ሲጎል እሱ ጥራ። አሜን። ኧረ ጌታዬ ጎሎኛል እባክህ አትለፈኝ ብሎ አሜን። የሆነ በቃ በራስህ እንደምትችል ምናምን አትወጣጠር። አትችልም፣ አልችልም፣ እኔ አልችልም። መጽሐፍ ቅዱስ ከእሱ ነው መልካም ስጦታ የሚመጣ ነው የሚለው። አሜን። መልካም ስጦታ፣ በጎ ስጦታ፣ ፍጹም በረከት ከየት ይወርዳሉ ነው የሚለው? ከሰማያት አባት። አሜን። እኔ ጌታ የለኝም፣ በቃ የለኝም፣ በቃ እሱ አለ የፈጠረኝ የለኝም፣ እርዳኝ ብለው ፌክ አታርግ፣ አታስመስል፣ ድራማ አትሰራ። መንፈሳዊነት እግዚአብሔር ፊት ድራማ ይሰራ። እንዴት ድራማ ትሰራ? ነፍስና ኩላሊት ሁሉ የሚያውቅ የሚመረምር እሱ ፊት ድራማ ትሰራለህ? ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ እምነት ሲጎል በርከክ ብለህ ጌታዬ አንተ የእምነት መንፈስ አይደለም እባክህ ስጠኝ፣ አንተ ቅድስና መንፈስ አይደለም እባክህ ቀድሰኝ። አሜን። ይረዳሃል፣ ይቀድሳል። ሃሌሉያ። ክብር ለኢየሱስ ይሁን። ሰው የመንፈስ ቅዱስን ስም ማወቅ ምንድነው አልኳችሁ? ከመንፈስ ቅዱስ ጋር ላለን ትውውቅ ህብረት ህይወትን ለመካፈል ወሳኝ ነው። አሜን ሃሌሉያ። ምክንያቱም ስታውቅ ነው የምትጠራው አይደለም እንዴ? ሃሌሉያ። ሌላው የእምነት መንፈስ ብቻ ሳይሆን መንፈስ ቅዱስ የእውነት መንፈስን ተብሎ ጠርቷል። አሜን ሃሌሉያ። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ምን ያደርጋቸዋል? ይመራቸዋል። ዮሐንስ ወንጌል 4:17 ላይ ዮሐንስ ወንጌል 16:13 ላይ ይህን ታገኛላችሁ። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል። እንዲሁም ወደፊት ስለሚሆነው ይነግራችኋል። አሜን። ነገር የሚነግር መንፈስ ቅዱስ ነው። ያው ተጠንቀቅ፣ ይህንን ተው፣ ፍጻሜ እንዳይበላሽ፣ ዴስቲኒ እንዳይበላሽ ብሎ የሚነግር መንፈስ ቅዱስ። ጠላት ያቀናበረብህን ነገር የሚነግር የሚያሳውቅ ማን ነው? መንፈስ ቅዱስ። ቴክ ኬር፣ ተጠንቀቅ፣ ወጥመድ አለ። አሜን። የጠላት ወጥመድ የተሰበረ ይሁን፣ የተሰበረ ይሁን በኢየሱስ አሜን። ክብር ለኢየሱስ። ተሰበረ በሉስ። አሜን አሜን። ቅድም ነግሬያቸዋለሁ። ፏፏቴን ያሰረ አውልቴን ነው። ሃሌሉያ። ስለዚህ ዛሬ ይጠረጋል። መጠረግ ያለበት ሁሉ ምን ይላል? እስቲ ይጠረጋል በሉኝ። በደንብ ይጠረጋል። ሃሌሉያ። ከማን የተነሳ? ከእግዚአብሔር መንፈስ የተነሳ። አሜን። ሌላው መንፈስ ቅዱስ የተጠራው አጽናኝ ተብሎ ነው። በዮሐንስ ወንጌል 4:26 ላይ ጳራቅሊጦስ አጋዥ፣ ደጋፊ
ይሄ ከጥብቅና ጋር የተያዘ ነው። ወንድማችን ጠበቃ መካከላችን ስላለ ክብር ለኢየሱስ እና ከመጠበቃችን ነው መንፈስ ቅዱስ። አሜን ሃሌሉያ። ክብር ለኢየሱስ ይሁን። አሜን። ምንድነው የጠበቃ ፕራይመሪ እንትኑ? ዲፌንድ ማድረግ ነው ነው ወንድማችን ልክ ነው። ዲፌንድ ማድረግ ሳያውቅ ችግር ውስጥ እንዳይገባ አይደለም፣ የማያውቀው ነገር ውስጥ እንዳይገባ። ብዙ ጊዜ እኛ ሀገር ያው ችግር ውስጥ ከገባ በኋላ ነው ሰው ጠበቃ ይፈልጋል። ግን ችግር ውስጥ ሳይገባም ነው ጠበቃ መፈለግ ያለበት። ልክ ነኝ። ለማወቅ ህግ ስለማናውቅ ብዙ ነገር ስለማናውቅ፣ እነሱ ደግሞ በዚህ ሙያቸው ስለሆነ ፕሮፌሽናቸው ስለሆነ የተማሩበትም ነው የሚሰሩበት ይረዱናል። መንፈስ ቅዱስ እንደዚሁ ለእኛ ከእግዚአብሔር ጋር ባለን ህብረት ባለን ጉዞ እንድንሄድ ከጌታ ጋር ሰማይ እንድንደርስ አሜን፣ በመንገድ እንዳንቀር እያነሳ እየመከረ እያገዘ እየደገፈ ቀኛችንን ይዞ ሃሌሉያ ምርኩዝ ሆኖን አሜን፣ ከባዱን ዳገት ሃሌሉያ አለውልህ በርታ አይዞ እኔ ካንተ ጋር ነኝ እያለ አሜን ሃሌሉያ አጽናኙ ከኛ ጋር አለ። እስቲ ጉባኤው አጽናኙ ይበል። ከኔ ጋር አለ። አሜን ሃሌሉያ። ስለዚህ ዮሐንስ ምዕራፍ 14 ቁጥር 26 ላይ እንደዚሁም ዮሐንስ ወንጌል ምዕራፍ 16 ከ6 እስከ 10 ይህንን ሀሳብ ታገኙታላችሁ። ያለ እርሱ እርዳታ ሰማይ መድረሳችን፣ ያለ እርሱ እርዳታ ክርስትናን መጨረስ ፍጻሜያችን ማማር አይችልም። ዴስቲኒን የሚያስበው ማን ነው? መንፈስ ቅዱስ። አሜን። እስቲ መንፈስ ቅዱስ አለ አይላቪ አሜን። እስቲ ወደዋለሁ በለኝ። መንፈስ ቅዱስን ከማንም በላይ ወደዋለሁ። አሜን ሃሌሉያ። ለምን የሚወደድ ስለሆነ አሜን። ለኔ ሁሉ ነገር እስቲ ምን ቀረው? ለኛ ምን ያለው ነው አለ። አሜን። ክብር ለኢየሱስ ይሁን። አጽናኛችንም ነው። አሜን። ክብር ለኢየሱስ ይሁን። እሱ ማጽናናት ይችላል። ልባችን ሲያዝን ያጽናናናል። አሜን። ግራ ስንጋባ እየመጣ መፍትሄ ይሆነናል። አሜን። አይዞህ ይለናል። አሜን። ስንደክም መጥቶ ያበረታናል። አሜን። ስንዝል መጥቶ ብርታት አቅም ይሆነናል። አሜን። ጉልበትን ይጨምርልናል። አሜን። ከተያዝንበት እስራት ያወጣናል፣ ይፈታናል። አሜን። ክብር ለመንፈስ ቅዱስ ይሁን። አሜን ሃሌሉያ። ክብር ለእግዚአብሔር ይሁን። ሌላው መንፈስ ቅዱስ ከማዳን ስራ ጋር በተያያዘ የእውነት መንፈስ ተብሏል፣ የእምነት መንፈስ ተብሏል፣ አጽናኙ ተብሏል። ሌላው የተስፋ መንፈስ ተብሏል። አሜን። ክብር ለኢየሱስ ይሁን። የተስፋ መንፈስ በውስጥ አሜን። ክብር ለኢየሱስ ይሁን። የተስፋ መንፈስ ተብሏል። መንፈስ ቅዱስ ለምን? ተስፋን የሚሰጥ እሱ ነው። ተስፋን የሚያደርግ እሱ ነው። ያለ መንፈስ ቅዱስ የተስፋ ቃል ራሱ ነው። የሰማችሁ ነው። ክብር ለመንፈስ ቅዱስ ይሁን። አሜን። በሁሉ አቅጣጫ መንፈስ ቅዱስ ያስፈልገናል። አሜን። ክብር ለእግዚአብሔር ይሁን። የተስፋ መንፈስ በሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ፣ ምዕራፍ 2 ቁጥር 3 ላይ፣ እንደዚሁም ሮሜ 15:13 ላይ፣ ኤፌሶን ምዕራፍ 1 ቁጥር 13 ላይ ታገኙታላችሁ። ከእነሱም ጋር በማዕድ ተቀምጦ ሳለ እንዲህ ሲል አዘዛቸው፣ ከኢየሩሳሌም አትውጡ፣ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ምን ትላላችሁ? ትጠመቃላችሁ። አሜን ሃሌሉያ። ያለ መንፈስ ቅዱስ መጽሐፍ ቅዱስ ላይ ያሉ ተስፋ፣ መጽሐፍ ቅዱስ ላይ ያሉ ነገሮች ትርጉም አይኖራቸው። የእግዚአብሔርን ቃል በሕይወታችን እንድንለማመድ እንድንኖረው፣ የእግዚአብሔርን ሕይወት እንድንከፋፈል እግዚአብሔር መንፈስ ሰጥቷል። አሜን ሃሌሉያ። ክብር ለኢየሱስ ይሁን።
እሱ የተስፋ መንፈስ። አሜን። ከእግዚአብሔር የሆነው እንድንቀበል ከእግዚአብሔር የሆነው እንድንረዳ ያስችለናል። አሜን። ክብር ለኢየሱስ ይሁን። ሃሌሉያ። ሌላ በጣም ወደው መንፈስ ቅዱስ የጸጋ መንፈስ ተወጣ። የጸጋ መንፈስ ነው። ሃሌሉያ። ድገሙና የጸጋ መንፈስ በሉ። አሜን። የመንፈስ ቅዱስ ሌላኛው ስም ምንድን ነው? የጸጋ መንፈስ። አሜን። ዕብራውያን ምዕራፍ 10 ቁጥር 29 ላይ ታገኙታላችሁ። ታዲያ የእግዚአብሔር ልጅ የረገጠ የተቀደሰበትንም የኪዳን ደም እንደ ተራ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንደምን የባሰ ቅጣት ይገባው ይመስላችኋል? የጸጋውን መንፈስ ያክፋፋ። ስለዚህ የጸጋ መንፈስ ተብሏል። መንፈስ ቅዱስን የሚገፋ ሰው፣ መንፈስ ቅዱስን የሚጥል ሰው መጨረሻው ሞት፣ የዘላለም ሞት፣ ያውም የባሰ ፍርድ። እግዚአብሔር ከዚህ ይጠብቃል፣ የዘላለም ይጠብቃል። አሜን በሉ። ትልቅ ምርቃት ነው። አሜን በሉ። ሃሌሉያ፣ ሃሌሉያ። ክብር ለኢየሱስ ይሁን። አንዳንድ ሰው ስትመረቁት ዝም ብሎ ነው የሚሄደው። እንደዚህ ያልፈዋል። አይለፋችሁ በኢየሱስ አሜን። የጸጋ መንፈስ፣ እግዚአብሔር መንፈስ፣ የጸጋ መንፈስ። ለምን? የእግዚአብሔርን ጸጋ በሕይወታችን እንድንለማመድ የሚረዳን እሱ። አሜን። ክብር ለኢየሱስ። የጸጋ መንፈስ ሲጀመር የጸጋ ስጦታ ራሱ ያለ መንፈስ ቅዱስ አለ እንዴ? የለም። አንዱ መንፈስ እንደወደደ ጸጋን ይሰጣል ነው የሚለው። አሜን። በቃ መንፈስ ቅዱስ ነው ጸጋን የሚሰጥ። ከኛ ብቃት ከኛ ችሎታ አንተ መልካምነት ሳይሆን ከሱ ምህረት ይሰጣል። አሜን። ቢት በልሳን መናገር፣ መተርጎም፣ እነዚህ የተለያዩ ስጦታዎች አንደኛ ቆሮንቶስ ምዕራፍ 12 ላይ የተጠቀሱ ስጦታዎች በሙሉ በመንፈስ ቅዱስ የሚሰጡ ስጦታዎች ናቸው። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። የጸጋ መንፈስ ነው መንፈስ ቅዱስ። ጸጋ ከጎደለ መንፈሱን ጥራ። አሜን። ጸጋ ካነሰ መንፈስ ቅዱስን ጥራ። አሜን። እሱ ሳይነቅፍ ይሰጣል። ለሚለምኑት ሁሉ ባለጠጋ ነው። አሜን። ሃሌሉያ። እና የመንፈስ ቅዱስ ስጦታዎች በሶስት ይመድቧቸዋል። ለመንፈስ ፍሬዎች፣ ለመንፈስ ቅዱስ ፍሬዎች ሁሉ የመጀመሪያው የቃል ወይም የመነዳት ስጦታዎች የሚባሉት ናቸው። ሁለተኛዎቹ የመገለጥ፣ ሶስተኛዎቹ የኃይል። አሁን ስለዚህ ዝርዝር አልገባም፣ ግን የመነዳት ወይም የቃል ስጦታዎች የሚባሉት በልሳን መናገር፣ በልዩ ልዩ ልሳን የተነገረውን መተርጎም፣ ትንቢትን መናገር፣ እነዚህ ሁሉ የሚሰጡት በማን ነው? በመንፈስ ቅዱስ። ይሰማል ወይ? በልሳን መናገር፣ በልሳን የተነገረውን መተርጎም፣ ትንቢት መናገር በማን ነው የሚሰጠው? በመንፈስ። በንግግር ስለሆነ የሚገለጹ ከሁኔታቸው ከአገልግሎቱ ባህሪ አንጻር የመነዳት ወይም የቃል ጸጋ ስጦታዎች ይሏቸው። ሁለተኛ የመገለጥ ናቸው። ጥበብን መናገር፣ እውቀትን መናገር፣ መናፍስትን መለየት፣ እነዚህ የመገለጥ ጸጋዎች ይባላሉ። እነዚህ መገለጥ ማለት መንፈሳዊ እይታ ይፈልጋል። መናፍስትን መለየት የምትችለው ሲያበራለ ነው መንፈስ ቅዱስ። ሃሌሉያ። እና የሆነ እውቀት የሚኖርን ስለሆነ ጉዳይ ወይ ስለሆነ ሰው መንፈስ ቅዱስ ሲያበራልን። የጥበብ መናገር፣ ሰዎችን ለመመለስ መንፈስ ቅዱስ የጥበብን ቃል ይሰጣል። አንዳንዴ ወንጌልን ለመናገር የጥበብን ቃል መንፈስ ቅዱስ ይሰጣል። በጥበብ መናገር፣ እነዚህ የመገለጥ ዝም ብሎ ሰዎችን ሞቲቬት ለማድረግ ብቻ የተሰወረው ሪቪል ያደርግናል። ያን ደግሞ የምትናገርበትን የጥበብ ቃል ይሰጣል። አሜን። እና የመገለጥ ጸጋዎች ይባላሉ። ሌሎቹ የኃይል ስጦታዎች የሚባሉ እነዚህ የፈውስ፣ የእምነትና የታምራት በመንፈስ ቅዱስ ነው የሚሰጡ።
የፈውስ የእምነትና የታምራት የእምነት አንዳንድ ሰዎች ግልጽ አይሆንላቸው። የእምነት ስጦታ ይባላል። የእምነት ስጦታ ማለት ሁላችን እናምናለን እንዴት የእምነት ስጦታ ካለ የሙታን መጸለይ ቀላል ነው። የሞተ ሰው ካለ ዘለል ጸልይ ለምትይው ደግሞ ይነሳል። ይጸጋው ካለ ይነሳል። የእምነት ጸጋ የሚባለው ሃሌሉያ ክብር ለኢየሱስ ይሁን። ይህንን ሁሉ የሚሰጠን ማን ነው? አልሰማው ማን ነው? ጉባኤው በደንብ መንፈስ ቅዱስ ነው ይበላል። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ ከእግዚአብሔር የሆኑ ስጦታዎችን ማግኘት የምንችለው በመንፈስ ቅዱስ ነው። አሜን። ስለዚህ ከማዳንና ከመዋጀት ስራ ጋር በተያያዘ መንፈስ ቅዱስ የተጠራባቸው ስሞች ናቸው። የጸጋ መንፈስ፣ የእውነት መንፈስ፣ የእምነት መንፈስ፣ የተስፋ መንፈስ። ሃሌሉያ ክብር ለኢየሱስ ይሁን። በደንብ አሜን። ሃሌሉያ ክብር ለማን ይሁን? አይሰማም። ክብር ለማን ይሁን? አሜን። ስለዚህ መንፈስ ቅዱስ በእነዚህ ስሞች ተጠርቷል። ከመዋጀትና ከማዳን ስራ አንጻር ከባህሪው ከመንፈስ ቅዱስ ባህሪ አንጻር እንደዚሁም ደግሞ ከመንፈስ ቅዱስ ማንነት አንጻር ተነጋገርን። አራተኛውን ልናገርና ይላጠቃል። ሃሌሉያ መንፈስ ቅዱስ ከመፍጠር ከኃይሉ ደግሞ ሚዛናዊ ከሆነው አገልግሎቱ አንጻር የተጠራባቸው ስሞች ደግሞ ሃሌሉያ ከመፍጠር ከኃይሉና ሚዛናዊ ከሆነ አገልግሎቱ አንጻር የተጠራባቸው ስሞች አሉ መጽሐፍ ቅዱሳችን ላይ። ይህንን ማወቅ በጣም አስፈላጊ ነው። ለምን? መንፈስ ቅዱስን ለማወቅ ይረዳናል። መጽሐፍ ቅዱስ የሚያስተምረን ስለሆነ። ሃሌሉያ ክብር ለኢየሱስ ይሁን። ብዙ ስሞች አሉ። እኔ የተወሰኑትን ነው የምጠቅስላችሁ። ቅባት ተብሏል፣ ሙላት ተብሏል። እግዚአብሔር ሙላት፣ እግዚአብሔር የትንቢት መንፈስ፣ የነቢያት መንፈስ፣ የራእይ መንፈስ፣ ንፋስ፣ እነዚህ መንፈስ ቅዱስ መጠሪያዎች ናቸው። ግን የተወሰኑት ላይ ብቻ ትኩረት አድርጌ ልናገር። ክብር ለኢየሱስ ይሁን። የመጀመሪያው የህይወት መንፈስ ተብሏል። ይህም በተደጋጋሚ ባለፈው አይተናል። ህይወትን የሚሰጥ መንፈስ ነው መንፈስ ቅዱስ። አሜን ሃሌሉያ። ያለ መንፈስ ቅዱስ ሕያው መሆን አይቻልም። አሜን። ሕያው የሚያደርግህ መንፈስ ቅዱስ ነው። አሜን አሜን ሃሌሉያ ክብር ለኢየሱስ ይሁን። የህይወት መንፈስ አንዱ የመንፈስ ቅዱስ ነው። እስቲ የህይወት መንፈስ ይበል ጉባኤው። የህይወት መንፈስ ብሎ ህይወትን ሰጥቶኛል። በደንብ የህይወት መንፈስ ህይወትን ሰጥቶኛል። አሜን። ሮሜ ምዕራፍ 8 ቁጥር 2 ላይ ታገኙታላችሁ። የህይወት መንፈስ ሃሌሉያ። በተመሳሳይ ሕዝቅኤል ምዕራፍ 37 ላይ ከ1 እስከ 10፣ ዮሐንስ ወንጌል ምዕራፍ 4 ምዕራፍ 6 ቁጥር 63 ስጋ ምንም አይጠቅም፣ መንፈስ የህይወት መንፈስ ህይወትን ይሰጣል፣ ጽድቅን ይሰጣል፣ ቅድስናን ይሰጣል፣ አስተዋይ አእምሮ እንዲኖር ያደርጋል። አሜን ክብር ለኢየሱስ ይሁን። አእምሮን ይሞላል። የህይወት መንፈስ የመንፈስ ቅዱስ አንዱ ስም የህይወት መንፈስ። አሜን ሃሌሉያ። ኃይሉ ከመፍጠር ስራው ጋር በተያያዘ የተጠራበት አንዱ ስም ነው ይሄኛው የመንፈስ ቅዱስ። ሌላኛው ቶሎ ቶሎ ብዬ ላሳያችሁ። እንዲህ ሚዛናዊ የሆነው የመንፈስ ቅዱስ አገልግሎትን አስመልክቶ መንፈስ ቅዱስ የተጠራባቸው ስሞች አሉ። በተለይ ኢሳይያስ ምዕራፍ 11 ላይ ያለውን ማየት ትችላላችሁ። የጥበብና የማስተዋል መንፈስ ነው መንፈስ ቅዱስ። አሜን። ጥበብን የሚሰጥ ነው፣ ማስተዋልን የሚሰጥ ነው። አሜን። ሰው በራሱ አስተዋይ መሆን አይችልም። ኦፍኮርስ በተፈጥሮ እግዚአብሔር የሚሰጠው ይኖረዋል፣ ግን ከእግዚአብሔር ጋር ህብረት ማድረግ በዛ አይችልም። ፍጥረታዊ ሰው ይኖራል። መንፈሳዊ የሆነው ነገር መረዳት እንዲችል እንዲያውቅ እግዚአብሔር መንፈስ ያስፈልገዋል። አሜን።
ኢሳይያስ ምዕራፍ 11 ቁጥር 2 ላይ የጥበብ መንፈስ የማስተዋል መንፈስ ይላል። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ የጥበብ መንፈስ ተብሎ ተጠርቷል። የማስተዋል መንፈስ የመንፈስ ቅዱስ ስሞች ናቸው። አሜን። ለምን? ጥበብን ይሰጣል፣ ማስተዋልን ይሰጣል። አሜን። በጥበብ እንድትጓዝ፣ ህይወትን እንድትመራ፣ ራስን ማኔጅ እንድታደርግ፣ አሜን ሃሌሉያ፣ ከእሱ ጋር እንድትሄድ ማስተዋልን ይሰጣል። የጥበብና የማስተዋል መንፈስ። ሌላኛው የምናገኘው እዛው ላይ ነው። የእውቀትና እግዚአብሔርን የመፍራት መንፈስ ይለዋል። የእውቀትና እግዚአብሔርን የመፍራት መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ተብሎ ጠርቷል። መንፈስ ቅዱስ ያለ እርሱ እግዚአብሔርን ማወቅ አይቻልም። ቅድም እንዳለው ያለ እርሱ ሰማይን ማወቅ አይቻልም። ያለ መንፈስ ቅዱስ መንፈሳዊ የሆነውን ነገር መረዳት አይቻልም። እግዚአብሔርን መፍራት አይቻልም ያለ መንፈስ ቅዱስ። እግዚአብሔርን እንድትፈራ የሚያደርግ የእግዚአብሔር መንፈስ ነው። አሜን። የእሱ መንፈስ ከሌለ እግዚአብሔር መፍራት አትችልም። ሰው የእግዚአብሔር መፍራት የራቀው ከሆነ መንፈስ ቅዱስ ርቆታል ማለት ነው። ይሰማችሁ ነው። ደፋር ከሆነ መንፈስ ቅዱስ ርቆታል። ይህ ሰውዬ በስጋው ነው ያለው ማለት ነው። ስለዚህ ቶሎ አንተ መራቅ አለብህ። አይመስላችሁም? ክብር ለኢየሱስ ይሁን። አሜን። ለምን ብሎ አንዳንዱ ደፋር ነው ሲያወራችሁ፣ በቃ ደፋር እግዚአብሔር ነገር አረተው ተመለስ ብላችሁ ዞር ማለት ነው። ከዚህ አንተ መንፈስ ቅዱስ ከሽካሽ ከራቀክ እኔ ምን ልሰራ ቀርባለሁ? መመለስ ነው ያለብን ብለህ ነው ማለት ያለብህ። አሜን። አይመስላችሁም? ጥበብ ይመስለኛል። በዚሁ እንግዲህ ጥበብ ጌታ ይሰጠን። ሃሌሉያ። የመንፈስ ቅዱስ ወዳጅ ያልሆነ ሰው ምን ይሰራል? ምን ይሰራል? ምን ይሰራል? የእሱ ጠላት ነው፣ ወዳጅ ነው አይደል? ስለዚህ እሱን የሚወድ ነው ያንተ ወዳጅ መሆንም ያለበት እሱ። አሜን። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። እሱ ሙላታችን ነው። አሜን። ሃይማኖት ምናምን ያለ መንፈስ ቅዱስ ትርጉም የለውም። ትርጉም ዝማሬው ራሱ ውበት የለውም። እውነት ነው። ዝማሬ ውበት የለውም። ዝማሬው ውበት የለውም። ጸሎት ውበት የለውም። ስብከት ውበት የለውም። ሃሌሉያ። ክብር ለኢየሱስ ይሁን። ሌላው የእውቀትና እግዚአብሔር ፍራ መንፈስ ብቻ ሳይሆን መንፈስ ቅዱስ እነዚህ የጥበብ የማስተዋል የጥበብ መንፈስ የሚለው የምክር የኃይል የእውቀት እግዚአብሔርን የመፍራት የምክር መንፈስ የመንፈስ ቅዱስ መጠሪያዎች ናቸው። የምክር መንፈስ ሌላው የምክር መንፈስ መንፈስ ቅዱስ ይመክራል። አሜን። እንደሱ ደግሞ ድንቅ መካሪ የለም። አሜን። እግዚአብሔር ነው እሱ የሚመክረው፣ ሁሉን አዋቂ አምላክ ነው። አሜን። እሱን ካልሰማህ አለቀልህ። የፈለገ ወዳጅ እናት አባት ጓደኛ ምናምን አያስፈልግም። እሱን መስማት ያዋጣል። አሜን። እስቲ ያዋጣኛል በለኛ። ሌላው የኃይል መንፈስ ተብሏል። መንፈስ ቅዱስ ኃይልን ይሰጣል። አሜን። አቅም ይሰጣል። አትፍራ። የኃይል መንፈስ አለ። አቤት ታድለን ታድለን። እንደ ክርስቲያን የታደለ ማን አለ? ሃሌሉያ። ኃይልን የሚሰጥ መንፈስ አለ። አትፍሪ። የኃይል መንፈስ አለ። አሜን። በርከክ ብለህ ጩህ። ብድግ ያደርግሃል። አሜን። ከድካም ያወጣል። አሜን። ከድካም ምልልስ ያወጣል። ከደከምክበት ያወጣል። አሜን። ኧረ የኃይል መንፈስ አለ። ጩሁና የኃይል መንፈስ በሉ እስቲ። ዛሬ ያገኛችሁ በኢየሱስ ዛሬ ይንካን፣ ዛሬ ያበርታን። እሱ እኮ አንዴ ከነካ ጀት ነው። አንዴ ቅባቱን ካሳረፈብን አለቀ። ድምጥማጡን ነው የምታጠፋው። የጨለማውን አለ ድምጥማጡን ነው የምታጠፋው። ኢየሱስ ጌታ። አሜን። የኃይል መንፈስ አለ። ሌላው መንፈስ ቅዱስ የሞገስ መንፈስ የልመና መንፈስ ተብሎ ተጠርቷል። የሞገስ እና የልመና መንፈስ ይህንን በትንቢት መጽሐፍ ላይ ዘካርያስ ምዕራፍ 12 ቁጥር 10 በሮሜ ምዕራፍ 8 26 እና 27
የይሁዳ መልእክት ምዕራፍ 1 ቁጥር 20 ላይ ታገኙታላችሁ። የርኅራኄና የልመናን መንፈስ አፈስሳለሁ ይላል። አሜን። የልመናና የርኅራኄ መንፈስ፣ የሞገስ መንፈስ ምን ማለት ነው? በቃ ብዙ ሜካፕ ምናምን ራሱ ይቀንስልሃል፣ ወጪ ማለት ይቀንስላችኋል። ለእህቶች ነው። አሜን። የሞገስ መንፈስ ብለህ በርከክ ብለሽ 30 ደቂቃ 1 ሰዓት መታጠቢያ ቤት ምጨርሽ ከሆነ 30 ደቂቃ በርከክ ብለሽ የሞገስ መንፈስ። አሜን። በጣም ውብ ያደርጋል። አሜን። መንፈስ ቅዱስ የሞገስ መንፈስ። አሜን። አይ ነው ሲሊ ምሳሌ ነው፣ ግን እግዚአብሔር ፊት ሞገስ እንድናገኝ ከሁሉ በላይ በሰው ፊት ሞገስ ማግኘት ትርጉም ላይኖረው ይችላል። በእግዚአብሔር ፊት ሞገስ ማግኘት ግን ዋና ጉዳይ ነው። በእግዚአብሔር ፊት ሞገስን ያገኘ በሰው ፊት ሞገስን ያገኛል። ነህምያ በእግዚአብሔር ፊት ሞገስን ስላገኘ ነው በሰው ፊት ሞገስን ያገኘው። አስቴር በእግዚአብሔር ፊት ሞገስን ስላገኘች በንጉሱ በአርጤክስስ ፊት ሞገስ አገኘች። አሜን። ዘሪቨርስ አይሆንብንም፣ ተቃራኒ አይሆንብንም። በሰው ፊት ሞገስን አግኝቶ በእግዚአብሔር ፊት ሞገስን ማጣት አይሆንብን። አሜን። ግን በእግዚአብሔር ፊት ሞገስን ያገኝ እግዚአብሔር በሚፈልገው ሰው ፊት ሞገስን ያገኝ። በማይፈልገው ሰው ፊት አታገኝ። ምን ይሰራል? ምን ይሰራል? ነገ ለፍርድ የሚቆም ዘላለም በእሳት ባህር ሲቃጠል የሚኖር በዚህ ሰው አይነት በእንደዚህ አይነት ሰው ፊት ሞገስን አገኘ አላገኘ በእግዚአብሔር ፊት ካገኘ ይበቃል። አሜን። ክብር ለኢየሱስ ይሁን። አሜን። ቶሎ ልበልሽ። የኃይል መንፈስ፣ የኃይል የእግዚአብሔር እጅ ተብሏል፣ የእግዚአብሔር ጣት ተብሏል። መንፈስ ቅዱስ አሜን። ሃሌሉያ። በደንብ አሜን በሉ። አሜን። እጃቸውን በመጫን መንፈስ ቅዱስ ይተላለፍ። ጌታ ኢየሱስ አጋንንትን በእግዚአብሔር ጣት የማስወጣ ከሆነ ስለ መንፈስ ቅዱስ ነው። የእግዚአብሔር ጣት ተብሏል። መንፈስ ቅዱስ የማጣት ነው። የእግዚአብሔር ጣት፣ የእግዚአብሔር ኃይል። እቺስ የእግዚአብሔር ጣት ነች አለ። የፈርዖን ጠንቋዮች፣ የግብፅ ጠንቋዮች ለምን አልቻሉም? ቅማል ላይ ነው ሲደርሱ አቆሙ። እግዚአብሔር እኮ መሳሪያ ይገርማል። የግብፅ ጠንቋዮችንም በላቸው ቅማሉ፣ ፈርዖንንም በላው፣ ማስቆም አልቻሉም። እግዚአብሔር በቅማል ከንቱ እንደሆነ አሳየ። እግዚአብሔር ብርቱ ነው። ይሄ ችስ እግዚአብሔር ጣት ነው። መንፈስ ቅዱስ መንፈስ ቅዱስ ትልቅ ጦር ይዟል። በቅማል ግብፅን አዋረዳቸው፣ ታላቅነቱን አሳየ። በኋላ በቃ እንገዛለን እስኪደርስ በቃ ያላችሁት ይሁን እስኪደርስ እግዚአብሔር ትልቅ ነው። አሜን። የመንፈስ ቅዱስን ስም በማወቅ ከመንፈስ ቅዱስ ጋር ህብረት ማድረግ እንችላለን። አሜን። እንጸልይ። ክብር ለኢየሱስ ይሁን። ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 እንዲህ ይላል፣ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ስለዚህ ዛሬ ንስሐ መግባት የምትፈልጉ ሕይወታችሁ ለዚህ ጌታ መስጠት የምትፈልጉ ወገኖቼ ይህን ጸሎት ከኔ ጋር ትጸልያላችሁ። እግዚአብሔር አምላካችን ሆይ እናመሰግናለን። አባት ሆይ ልጅህን ኢየሱስን ስለ ኃጢአቴ በመስቀል ላይ እንዲሞትልኝ አሳልፈ ስለሰጠኸኝ አመሰግናለሁ። ጌታ ኢየሱስ ሆይ ኃጢአተኛ ነኝ፣ ኃጢአቴን ይቅር በል፣ በደሌን በደም ደምስስ፣ ስሜን በሕይወት መዝገብ ላይ ጻፍልኝ። ሰይጣንን እክዳለሁ፣ ዓለምን እክዳለሁ፣ ሥጋንና የኃጢአትን ሥራ እክዳለሁ። የሕይወቴ ጌታና ዳኛ አድርጌ አንተን መድኃኒቴን ጌታ ኢየሱስ ክርስቶስን በልቤ ላይ እሾምሃለሁ። ስለ ሰማኸኝ ተመስገን። በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። ይህን ጸሎት ከኔ ጋር ከጸለያችሁ ለመጀመሪያ ጊዜ ጌታ ኢየሱስን የተቀበላችሁ ወገኖቼ
አቅራቢያችሁ ባሉ ወንጌላውያን ቤተክርስቲያናት በመሄድ ጤናማ ቤተክርስቲያናት በመሄድ የእግዚአብሔርን ቃል እንድትማሩ መንፈሳዊ ሕይወታችሁን እንዲያድግ ደግሞ ክትል እንዲያረጉላችሁ እዛ ላሉ አገልጋዮች እንድትነግሯቸው በጌታ ፍቅር ልናበረታታችሁ እንፈልጋለን። የእግዚአብሔር ጸጋና ምሕረት ይብዛላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ። ታንክ ዩ